ውድ የህሊና ድራማ ተከታታዮች ህሊና ድራማ እያንዳንዱን ክፍል ቀድሞ ለማየት የሳልቃን ቲዩብ የሜምበርሺፕ አባል በመሆን መከታተል ይችላሉ። ከዚህ ቀደም በህሊና ስለዚህ ሲሻለው ጥሩ ገንዘብ ከፍለን በውጭ ሀገር ዶክተሮች የጭንቅላት ሰርጀሪ አሰርተን የነበረው ሚሞሪ በማጥፋት አዲሱ ቀኝቼ የሆነውን ሲሆን መፍጠር እንችላለን። እና ዶክተር ይሄ ነገር በትክክል ይሰራል እያልከኝ ነው? Don't worry, 95% work of it. ይኸውልህ ዶክተር፣ ይሄ ነገር በትክክል ከተሳካ አቃጥለን ማጨርሰው ገንዘብ አሸክመሃል። ህሊና በህይወት አለች። ሞታለች ብላ ያስነገረችው የውሸት ነበር። ማነች ህሊና? የሳሚ ፍቅረኛ። ስለዚህ ሞተችም ኖረችም እኛ ላይ የሚፈጥርብን ችግር የለም። ምናልባት ልጁ የሳሚ ስለሆነ። የሳሚ ልጅ ነው ያልከኝ? አዎ ልጁ የሳሚ ነው። አብሮ አደጓ ጋር ደብቃ ነው የምታሳድገው። የልጅ ልጅ አለኝ፣ ዘር አለኝ። ልጆቻችን ግን ሲያድጉ ምን ሊሆን ይመስላል? አንደኛው ሹፌር፣ አንደኛው ወያላ። መለያየት ስለማይፈልጉ ብዬ እኮ ነው። አባዬ እኮ ድንገት አንቺ ጋር ካለ ብዬ ነው። ከማታ ጀምሮ ስልኩን አያነሳም። አርዳለውም ሳይለኝ ነው ውጭ ያደረው። አሁን ደግሞ ጭራሽ ስልኩ አይሰራም። ያማን ደፍሮ አንድ ነገር አድርጎት እንዳይሆን ብቻ። እንዴት ላይስ ብትለቅብኛል? አብረሽኝ ስር ያልንሽ እምቢ አልሽ፣ ተለመሽ ተለቀቀ። ሴቶች መጠንከር አለብን። እስካሁን የህይወት መስዋዕትነት እንዳንከፍል እያልን ዘይግተናል። ከዚህ በኋላ ግን የህይወት መስዋዕትነት ተከፍሎም ቢሆን ፊት ለፊት የምንጋፈጥበት ጊዜ ላይ ነን። Yes! ሽጉጡን ጣለው እንዳትሳሳት። ምንድነው? ላስረዳ እንዳትጸጸት። ጣለው። ካልሆነ ተኩሳለሁ። እመነኝ። ቀበም በደንብ አጥናና የሚመች አጋጣሚ ስታገኝ አሳውቀኝ። የልጅ ልጄ ናፍቆኛል። እሺ ቦስ፣ አያሳስብም። እዛው ነኝ። ስልክ ያነሳ። በቃ ያንቺ በዛው ቦርሴን አምጣልኝ። እሺ
ወይ ሄኒዬ ወይ እንኳን መጣልኝ አባቴን እንኳን ሞት ቴዲ ስልክ ያነሳ ግን አንተ የት ነው የጠፋው ደሞ ሳትናገር መኪና ገዛ አይደለም ጓደኛዬ ለምን አንሂድ በመኪና እንሂድ አይ እዚች ጋር ኮነች እንዴ ቆይ ግን አንተ በሰላም ነው የጠፋው እንዴ ቴዲ እኮ ስልክ ያነሳ ምን ሆኖ ነው ብሎ በጣም ጨንቆት ነበር አው ትንሽ አሞኝ እኮ እንትን ሆስፒታል ገብቼ እንትን ግሉኮስ ሰኩልኝ ለዛ ነው ቆየው ከእንትን አይዞህ ኬኒ ግን አትመስልም በጣም ተስማምቷል በቃ እሺ ምንድነው ያደረግሽው አስሬ ስለማወራ ይቅርታ ነገር ግን ለራስህ ነው የንጹህ ሰው ደም እንዳታፈስ ብዬ ነው ማለት ምንድነው አላባሽ ተረጋግተህ ስማኝ ነፍስ የሚያጠፋ ወንጀለኛ አጠገብሽ አስቀምጠሽ ለኔ እንደሚያስብ ሰው አታውሪ ስሜትህን እረዳለሁ እሱ ቴዲ ይባላል ወንድሜ ነው ወንጀለኛም አይደለም ነው ከሱ ጋር ፎቶ ቤት አብሮ የሚሰራው ልጅ የሱን ፎቶ የልጅ ሞባይል ላይ አግኝቷል አረ ሄኒ እንደዚህ አይነት ልጅ አይደለም ዝም በል የተለቀቀው ቪዲዮ ላይ ሆን ተብሎ ፊቱ እንዳይታይ ስለተደረገ ነው እንጂ እሱ ራሱ ነው አይደለም ፊቱ ተሸፍኗል እኮ አደብቅለት ሰውነቱ የሱ አይደለም ይመስላል አይደለም ነው እሺ አንዴ ተረጋግተን መፍትሄ እንፈልግ እነዚህን ሰዎች እኔን በማሳደድ ላይ ነኝ ልጅ የት ነው ያለው እኔ እንጃ ከጠፋ ትንሽ ቆየ መጥቶ ያውቅ ስልኩም አይሰራም ቢሰራም ደግሞ አያነሳም ጥሩ እንደዛ ከሆነ ለማግኘት ቀላል ነው እመነኝ ተጋግዘን እንይዛቸዋለን ታቆሽ ሄኒ በቃ ያለው ቻው በቃ ሄሎ እናቴ አንተ በሰላም ነው ግን እናቴ በጣም ይቅርታ ምን ነገር ገጥሞኝ እኮ ነው አንተ ሄኒን ባይጥልልኝ ምን ሆን ነበር ሄኒን ባይጥልልኝ ኖር ያልሽው አዎ አግኝቼው አባና ሳክመናው መለየታችን የት ወዴት ሄደ እኔ እንጃ አልነገረኝ ግን መኪና ይዟል ሄኒ ነው መኪና ያዘው አዎ እሺ መጣ ፍቱት ወንድሜ ማለት ቢሆን ያለ እግዚአብሔር ፈቃድ እኮ ነገር የሚሆን ነገር የለም በዚህ ምድር ላይ አይዞሽ እናቴ ስንጎን ተሰማኝ ነካከም ሰይጣን አገኘብኝ ግንባሩን በሽጉጥ ተመቶ ወንዝ ውስጥ ተጥሎ ነው የተገኘ አዎ የአስከሬን ምርመራ ሰጥቶ ወደዚህ እንዲመጣ ነገር ነው ወይኔ ጉድ ዳግም ያለ አባት አስቀረው የኔ ጦስ ነው ዳግም ያለ ዘር ቀረን ሁለታችን ቀረን ዳግም
ውድ የህሊና ድራማ ተከታታዮች ህሊና ድራማ እያንዳንዷን ክፍል ቀድሞ ለማየት የሳልቃን ቲዩብ የሜምበርሺፕ አባል በመሆን መከታተል ይችላሉ። ቤት ለምቦሳ እንቦሳ ሰሩ አያምርም? በጣም ያምራል። ይሄ እናንተ ማረፊያ ነው። ግሩም ነው። ማን የሰራው አልከኝ? ፓልም ሪል ስቴት ነዋ። በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው 60/40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል። ማን እንደ ቤት ፓልም ሪል ስቴት። ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ የስራ የኢሚግሬሽን የቤተሰብ የመኪና አደጋ የትራፊክ ጉዳዮች በፍጥነት በትጋትና በጥራት እናስፈጽማለን። ለበለጠ መረጃ በስልክ ቁጥር 206-353-9747 ይደውሉ። ሲያትል ዋሽንግተን። ሲሳይ ክብረት የህግና የጥብቅና ቢሮ። ቤቱ ጋር ነው ሄዶ በዛ በኩል ሄዶ ምን አይነት መኪና ነው ያዘው? ፕላትስ መሰለኝ። ተረጋግተን ብናረጋው ይሻል። እናንተ ተረጋጉ። ግባ ቡና ላፍላ። አይ እኔ ልሂድ። አመሰግናለሁ። ማሚ ከከጂ ጀምሮ ረፍት ሰዓት ላይ ምሰመኝ ሷኮናት እሺ ናግባ በቃ መጣ ወንድም ጋር ጠፋ። ፍቅርዬ ላደረግሽልኝም ለምታደርጊልኝ ነገር ሁሉ ከልብ ያመሰግናለሁ። ትንሽ ጊዜ ነው ውለታሽን የምመልስበት ጊዜ ቅርብ ነው። ምን አደረኩልሽ እናልዬ? ወይ ጥሩ ሰዎች ያደረጉት ነገር ስለማይታወቃቸው ነው። በጣም የምታስደንቂ ሰው ነሽ። በድጋሚ ከልብ ያመሰግናለሁ። ከረጅም ጊዜ በኋላ ስላየሁሽ ደስ ብሎኛል። እኔም ስላገኘሁሽ በጣም ደስ ብሎኛል። ደማ ይዞሽ አላማሽ ይሳካል። በቃ ትንሽ ከፍተ አድርገን ልምጣ። ቴዲ ፍቅር በድጋሚ ከልብ ያመሰግናለሁ። ኧረ ምስጋና በዛብህ። የእውነትም አንቺ ፍቅር ነሽ። ኧረ በቃ ሌላ ቀን ትገናኛላችሁ። አረጋጉት እንጂ ታድለ። ፍቅር በጣም ጥሩ ሴት ናት። ጥሩ ብቻ አለ። ፍቅር ለቃላት የምትከብድ ልጅ ነች። አንተም ልብህ ጥሩ ስለሆነ ነው እቺን የመሰለሽ ሴት የሰጠ። አንቺ እንደገፋሽኝ እንዳወዳደቂ ሰው አልሆንም ነበር አይደል ያለ? እውነት ነው። አንቺ ስቀልድ ነው ታመሪያለሽ። አቤት ምን ነበር? ዘግቶት ሄዶ ነው። በእናትሽ ለዛሬ ነው ብየው ነበር። ደውለታ ስልኩ የለኝም። ልስጥሽ? እሺ ሄሎ የት ሄደህ ነው? ማን ልበል? ባክ መልካት ስራ ፎቶ ለዛሬ ነው ብለኸኝ ዘግተህ ልታስመልጠኝ ነው እንዴ? እሺ ቆይ ተረጋጊ። መጣን እዛው አካባቢ
ለስራ ነው ፈልጓል አይደል? አስመለጥከኝ እኮ። በጣም ይቅርታ። ባክ ይቅርታ ስላለ እንዴ ካስመለጥከኝ በኋላ ባክ አሁንም አልፈልገውም። እንደውም ብሬ ይመልስልኝ። ስራውን ካስመለጥከኝ በኋላ ነው እንዴ? ምንድን ነበር ልትቀጠሪ ነበር? ቡቲክ መጠበቅ። ፎቶን ዋሲዘሽ ነኝ ብለውኝ ነበር። ቆይ እዚህኛ ስራ ብንቀጥርስ? አራት ቀን ልጅ የምርሽን? እዚህ ፎቶ ቤት በጣም ነው ደስ የሚለኝ የኔ ቆንጆ። ጎበዝና ታማኝ እንደምትሆኝ አምናለሁ። ኧረ ለሱ ያሳስብሽ። መቼ ይጀምር? ተያዥ ልምጣ? አሁን ነው የምትጀምሪው። ተያዡ ይደርሳል። በቃ እኔን ሸኝ፣ እሷ ትጠብቅ። እና ስራ ጀመርኩኝ ማለት ነው? መጣን፣ ጠብቂ። እና በቃ ትተናት እንሂድ። ያ ታስታውቃለች። እመነኝ፣ አንድ የሚጎልብህ ነገር ካለ እኔን ትጠይቀኛለህ። አስፈላጊ ከሆነ እስክትመጣ ቼክ የሚያደርጋት ሰው ልመድብ። አባቴ ሆይ ሰው ነኝና ወደ ጭንቅላት የሚመጣውን ሐሳብ አንተ አስወግድልኝ። ልቤን ፍርሃት የሚሰማኝን ነገር አጥፋልኝ። ባሌንና ልጆቼን ጠብቅልኝ። ሁሌም ክፉ ነገር ወደ አይምሮዬ ሳይመጣ ባንተ ላይ ያለኝ እምነት ሳይቀንስ ነው መሞትም መኖርም የምፈልገው። አመሰግናለሁ። በደረሰብህ አደጋ ምክንያት ከባድ የመርሳት ችግር ገጥሞ ነው ለረጅም ጊዜ ውጭ ሀገር ስትታከም ቆይተህ ወደ ሀገር የተመለስከው። እኔም አንተም መንታ ወንድሞች አሉ ማለት ነው? አዎ፣ የመንታ ዘሮች ነን። የኔ ወንድም በስደት ከሀገር ከወጣ ቆየ። አሁንም ወደ ሀገር ቤት መመለስ አይፈልግም። እሱ መንታ ወንድም ሳሚ ነው በጠላቶቻችን የተገደለው። አብራችሁ ነበራችሁ። አንተ ቆሰልክ፣ እሱን ገደሉት። አንድ እጄን አሳጡኝ፣ ክንዴን ነቀሉት፣ ገደሉት። እናታችን ናት። አቅፋ ያላጠባቻችሁ እናንተን እንደወለደች ነው የሞተችው። የአንደኛ ዓመት ልደታችሁን ከተስካሯ ጋር አንድ ቀን ያከበርኩት። ቀስ በቀስ አገግመህ ወደ ነበርክበት እስክትመለስ ድረስ ሁሌም ካጠገብ ነኝ። አመሰግናለሁ አባ። ዳድ። እሺ ዳድ፣ ሁሌም አብረኸኝ ስለሆንክ አመሰግናለሁ። እወድሃለሁ። እንደነገርኩ ከዚህ በኋላ መጠንቀቅ ያለብህ ጠላቶቻችን ብዙ ናቸው። እናንተንም እንደ ሳሚ እንዳይነጥቁኝ ነው ስጋቴ። አታስብ፣ እኔ ራሴ መጠበቅ እችላለሁ።
የወሰድከው ስልጠና ሙሉ ሊያደርግ ይችላል። ግን ጠላቶቻችን እንደመብዛታቸው በምን መልኩ እንደሚመጡ አናውቅም። ስለዚህ ከዛሬ ጀምሮ እኔም አንተም እኔን ብቻ ነው ማመን ያለብን። ከአባቴ ውጪ ማንን አምናለሁ? አታስብ። Promise. Promise, Dad. ሁለት ቤት ለገዛ አንድ ቤት በነፃ ይሄ ድል ለ30 ቤቶች ብቻ ነው። በብዙ አርቲስቶችና ታዋቂ ሰዎች ዘንድ እጅግ ተወዳጅ የሆነው ዴሚሲ ሪል ስቴት የመኖሪያ መንደር በልዩ ቅናሽ ይዞላችሁ መጥቷል። ምን ብቻ እስከ 20 ዓመት ድረስ እየኖሩበት የሚከፍሉት 60% የባንክ ብድርም ተመቻችቷል። ከባለ 1 እስከ ባለ 4 መኝታ በተለያዩ የካሬ አማራጮች በ8% ቅድመ ክፍያ ብቻ ዛሬውኑ የድሉ ተጠቃሚ ሁኑ። ዴሚሲ ሪል ስቴት አበሩስ ቴክኖሎጂስ ዳታ አናሊቲክስ እና ቢዝነስ ኢንተለጀንስ ቡትካምፕ አዘጋጅቶሎታል። SQL፣ Python፣ R፣ Power BI እና ታብሎ ያሉ ታዋቂ መሳሪያዎች አጠቃቀም መሰረታዊ ትምህርቶችን እንሰጣለን። ስልጠናው በሳምንት 3 ጊዜ በቀን ለ2 ሰዓት የሚሰጥ ሲሆን በአማርኛና በእንግሊዝኛ ቋንቋ በተካኑ አስተማሪዎች መሰጠቱ። ይህንን ኮርስ ለመቀላቀል የፕሮግራሚንግ ልምድ እንዲኖረው አይጠበቅም። አማዞን፣ አፕል፣ ፌስቡክ እና ፌዴክስ ለመሳሰሉት በብዛት ዳታ አናሊስት ለሚቀጥሩ ዓለም አቀፍ ኩባንያዎች የሀገራችንን ልጆች ብቁ ማድረግ ትኩረታችን ነው። ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ የሥራ የኢሚግሬሽን፣ የቤተሰብ፣ የመኪና አደጋ፣ የትራፊክ ጉዳዮች በፍጥነት በትጋትና በጥራት እናስፈጽማለን። ለበለጠ መረጃ በስልክ ቁጥር 206 353 9747 ይደውሉ። ሲያትል ዋሽንግተን። ሲሳይ ክብረት የህግና የጥብቅና ቢሮ። ቤት ለምቦሳ እምቦሳ ሰሩ አያምርም? በጣም ያምራል። ይሄ እናንተ ማረፊያ ነው። ግሩም ነው። ማን የሰራው አልከኝ? ፓልም ሪል ስቴት ነዋ። በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው 60/40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል። ማን እንደ ቤት ፓልም ሪል ስቴት። ምን ያህል ሴቶች ናቸው? እሺ ዛሬውኑ ኤዲት ይደረግና በስልካቸው ይላክላቸው። የተስማሙትን ወደ እኔ ላኳቸው። ያልተስማሙት ደግሞ ቪዲዮአቸው ይለቀቅ። እሺ ሳሚ ማለቴ ስዩም የት አለ? ልጅቷ ብቻዋን ነች። ልጁን ሄደን እናምጣው። ውስጥ ናቸው ከአባቱ ጋር። አወቀው እንዴ? ኧረ እሱ ምንም የሚያውቀው ነገር የለም። ይሄ ነገር አውቀው ነው እንደዚህ ያደረጉት ወይስ? ቦስ አውቆም ይሁን ሳቅ የፈለገውን የማድረግ መብት አለው። አዘላብድ። እሺ አይ ዛሬ የገደለው ሰው ራሱ አጎት ነኝ እያለው ምንም አያውቀው። እንደዚህ አይነት በሽታ አለ እንዴ? ፎርማት አድርጎት ካልሆነ ሄኖክ አያገባህም፣ አርፈህ ተቀመጥ። እሱማ ምንም አያገባኝም። ዛሬ የምናመጣው ልጅ እኮ ነው። ቢያውቀውስ እንዴ? አንተ አድርገህ የተባልከው ማድረግ ብቻ ነው፣ ሌላ ነገር አያገባህም። ይኸው ጥያቄ ያበዛለው ብለህ ቋንጣ እንዳያረግ። አረ እኔ የለሁበትም። ይሄን ራሱ ያወራሁት አንቺ ስለሆንሽ ነው። እኔ ራሱ እኮ የቦስ ንብረት ነኝ። እንደውም እስካሁን ያወራሁን በሙሉ እነግርልሃለሁ። ሊሊት እያታረጊው እኔ እንደምሻለ ነው እንዴ? አንቺ ነሽ ብዬ እኮ ነው እንዴ መቀበጣጠሩ እንዴ? ቦኳካ ስንቱን አስታወስኩት፣ ስንቱን አሰብኩት፣
ልቤን በትዝታ ወደ የላኩት አንዴ በመከራዋ አንዴ በደስታዬ ስንቱን ያሳየኛል ይህ ትዝታ አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታ የትላንቱን ነገር ጣሙን ቁም ነገሩ ምነው ያስተዋሉት ያዩት በነገሩ ሁሉም እንደገና ኑሮን ቢያሰላስል አይገኝም ጊዜ ያንን የሚመስል እስኪ የነበር ያውጋ እስኪ ያየ ይናገር እስኪ የነበር ያውጋ እስኪ ያየ ይናገር በፊቴ ነበረው ያለፈው ፍቅር ቦስ አሁን መሄድ እንችላለን። ሁሉም ነገር አጣራችሁ? አዎ ብቻዋን ነው ያለችው። አብሯት ሁለት ህፃናት ልጆች አሉ። ሁለት? አዎ አንዱ የሷ አንዱ ያንተ። የሱ አንተ የምታመጣው ልጅ ማለት ነው? ናስቲ ና ሲሚ ቁጭ በል። እኔና አንቺ እንተዋወቅ ነበር። ትኮራብኝ ነበር እንጂ አፍቃሪ ነበር። ሲሚ ልጁን ምን ቢያቅ ስጋን ገለጣጥዬ ያለዋዜ ይበላው። አረ ወዝሩ አውቃለሁ። ሂድና እሺ ታዲያ አሁን እቅድህ ምንድነው? ፎቶ ቤቴን አድሻለሁ። ሙዚቃ መስራት ፈልጋለሁ። እዛ ክለብ የሰራው ድምጼን መግራት። የት ክለብ ነው መስራት የምትፈልገው? አሪፍ የተባለ ክለብ ቢሆን ጥሩ ነው። እሺ አለ የተባለውን ክለብ ንገረኝና እዛ እንድትቀጠር አስደርጋለሁ። ብዙ ሰዎች ታውቂያለሁ። እሺ በጣም አመሰግናለሁ። ከዛስ ክለብ ከሰራ በኋላስ? ከዛ ድምጼን በደንብ ከገራው በኋላ አንድ ሲንግል ለቅቄ ከዛ አልበም ማውጣት። እሺ ለሱም ዝግጁ ስትሆን ንገረኝ። ስፖንሰር አትፈልግም? ስፖንሰር እንዴ ተገኝቶ ነው? ሙሉ ስፖንሰር ሆናለሁ እንዳታስብ።
ቤቱ ያኛው ነው። ከጎን መክፈቻ አለ። ሁለት ልጆች ነው ያላቸው። እኛ ደግሞ የምንፈልገው ይሄን ነው። Ali? Mana? Udah lah.